እኔ አሁን ትናንትና ይሄ መግለጫ ከወጣብኝ በኋላ ነው በኋላ አይደለም ዛሬ ኦርቶዶክስ ነው መሆኑ ያልኩት። ደስ የሚለው ነገር መግለጫው ከመውጣቱ አስቀድሞ የዛሬ 6 ወር ነው የኦርቶዶክስ ሳይቀድመን እንቅደም ይመስለኛል። ደሜ በቃ እኔ ተቀብያለሁ። እኔ እኮ እግዚአብሔር ከረዳኝ ሳምንት ወይ እንደዚህ አይታወቅም በቤተክርስቲያኒቷ ዘንድ የተሰጠኝን ቀኖናም ይሁን የቤተክርስቲያን ጥምቀት ቄዳሬን ጨርሼ አባል እሆናለሁ፣ አካል እሆናለሁ። ሁሉ ነገሯን ተቀብዬ ጨርሼ ከፊት ለፊቴ እግዚአብሔር ባለኝ ቀን ልጠመቅ ነው ማለት ነው። ይሄ ነው ያለው። ስዕላትን ለስዕሉ ባለቤት ከስዕሉ ጀርባ ያለው ባለቤቱን እርሱን ነው እንጂ ስዕል እኮ ይቀደዳል እኮ። ኦኬ ይሄ ስዕል ለምሳሌ የእመቤታችን ይሄ ስዕል አለ። ይኸው ምስለ ፍቁር ወልዳ ጌታን ታቅፋ ነው የሚያሳየው። ይሄ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለ ነው። ጌታን ታቅፈዋለች። ወላጁ ናት፣ እናቱ ናት፣ የወለደችው ናት። ስለዚህ ጌታን መውለዷን የሚያሳይ ስዕል ነው። ይቺ ማለት ግን እመቤታችን ናት ማለት ነው፣ ጌታ ነው ማለት ነው? ይሄ አይደለም። ይሄ እኮ ሊያልቅ ይችላል እኮ። ይሄ እኮ ሊቃጠል ይችላል። እና እኛ የሚቃጠልና የሚያልቅ አላቂ የሆነ ስዕል ነው ይሄ የኛ ጌታ አይደለም። እኛ ስዕላቱ የሚሰጡን ነገሮች የሚያሳዩን ማለት ነው የተሰቀለው ክርስቶስ ላይ ቀለም የንጥራ ወኔ ዲያቆን ነበርሁ ካለ ይምጣና ተንሶ ነው አንዲት ነገር ፊቴ ላይ ቃል እግዚአብሔር መጮህ አይችልም። ምንም አያውቅም ምንም። እና እኔ እኮ ነገርኩት አብሬው ነበርኩ አይደለ? ይኸውልህ ቀሲስ እኔ ልንገሩት ከቀለሜ ጋር አብሬ ነበርኩ አይደለም? ምን ያደርጋል መሰሉት? ይሄ አሁን አንድ ገድል ነው አለ። ይሄ አንድ ገድል ነው። እዚህ ገድል ላይ ቁጥሩን እንኳን አያውቀውም፣ ተአምሩ እንኳን አያውቀውም። ምንድነው የሚያደርገው መሰሉት? እንደዚህ ገልጥና ገድሉ ላይ እንዳይጠፋበት ወረቀት ያደርጋል። ወረቀት ገድሉ እንዳይጠፋበት ለመከራከር እንዲመቸው ወረቀት ያደርጋል። እግዚአብሔር ምስክሬ ወረቀት ያደርጋል፣ ወይ ደግሞ በሆነ ነገር ይጽፋል። አደባባይ ይናገሩና ቤተ ክርስቲያኒቷ በአስተምሮም በተለያየ ነገርም ስዕለ አምልኮ ብላ ትላለች ወይ? ስዕለ አድኖ ብላ ትላለች ወይ? እኮ እሱ ልነግርህ ነው ትላለች ወይ? በአደባባይ ፕራክቲካሊ ላድርገው ብዬ ነው። ይኸውልህ ስዕላት ለምሳሌ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው ይላል የእግዚአብሔር ቃል። ኦኬ አንድ ሰው የሚያምነው ሲሰማ ነው የሚለው መጽሐፍ ቅዱስ። ኦኬ መስማት የማይችል ሰው ቢመጣ አይድንም ማለት ነው? እንዴት ነው ወንጌልን የምታስተምረው? የምታስተምረውማ እየሳልክ ነው። እየሳልክ ክርስቶስን እንደዚህ አድርገው ሰቀሉት፣ እንደዚህ አድርገው። ይሄ በስዕል ነው እኮ የምታሳየው። መስማት ካልቻለ አንድ ሰው አይን ብቻ ነው ያለው፣ ያለ አማራጭ እየሳልክ ነው የምታስተምረው። እና ስዕላት በነገራችን ላይ ይሄ ከጀርባቸው አንደኛ እኔ ትናንትና እዛ የሆነ ቦታ ገብቼ እንደው ሰው እንዳይስት ብዬ ገብቼ ነበርና ፊቴ ላይ ተምሬያለሁ ነበርኩኝ፣ የቆሎ ተማሪ ነበርኩ ምናምን ነው የሚለው እና ፊቴ ላይ ግዕዝን ገንዞ ቀብሮብኝ ፍታት የተጠራ ሁሉ መስሎኝ ነበረና እንደው ሳይሸማቀቅ እንደው ዝም ብሎ ሲጠቅስ ሳሰሰማው አለመማር እንዴት ደፋር እንደሚያደርግ እንደው እውነት አለመማር በጣም እና በዚህ አጋጣሚ ተምሬያለሁ የቤተ ክህነት ትምህርት ካለ ጠራው ይምጣ እዚህ ጋር እንደው አንድ የሰኞ ውዳሴ ማርያም ነው። እኔ የሆነ ሰው የእርሶን ስም ሜንሽን አድርጎ ስላለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በጠየቁት ጥያቄ መሰረት ገድላትና ድርሳናት ላይ አንድ ኦርቶዶክሳዊ ሙሉን ገድል አልቀበልም ማለት አይችልም። ሙሉን ገድል ያውም በቤተክርስቲያኒቷ ታትሞ የወጣውን ማለት ነው። ሙሉን ገድል አልቀበልም ማለት አይችልም። ነገር ግን ከገድሉ መካከል ያልገባውን ያልተረዳውን አልቀበልም ቢል ማለት እስከሚገባው ድረስ አልቀበልም ቢል ያንን ነገር ደግሞ ወጥቶ አደባባይ ላይ ባይናገር የዘላለም ሕይወት አያገኝም። አልቀበልም ትምህርቷን ሁሉ ነገሯን ተቀብዬ ጨርሼ ከፊት ለፊቴ እግዚአብሔር ባለኝ ቀን ልጠመቅ ነው ማለት ነው። ይሄ ነው ያለው ነገር። አይ በቃ እንግዲያስ እኔም የሆነ ነገር ልበልህና አይዶ ነው መግለጫ ምናምንም አውጣው ከሆነ እንኳን ደስ አለህ ነው የምልህ እኔ ምንም። ምክንያቱም እውነት አንድ ነው። ኦኬ ስለዚህ
አንተ እውነትን ስትረዳ ሐሰተኞች ሊደግፉህ እንደማይችሉ መረዳት መቻል አለብህ። ሁለተኛ ሌላ ምልህ የቀለሜን እኔ ትናንትና እዛ የሆነ ቦታ ገብቼ እንደው ሰው እንዳይስት ብዬ ገብቼ ነበርና ፊቴ ላይ ተምር ያለው ነበርኩኝ የቆሎ ተማሪ ነበርኩ ምናምን ነው የሚለው እና ፊቴ ላይ ግዕዝን ገንዞ ቀብሮብኝ ፍታት የተጠራ ሁሉ መስሎኝ ነበረና እንደው ሳይሸማቀቅ እንደው ዝም ብሎ ሲጠቅስ ሳሰሰማው አለመማር እንዴት ደፋር እንደሚያደርግ እንደው እውነት አለመማር በጣም እና በዚህ አጋጣሚ ተምር ያለው የቤተ ክህነት ትምህርት ካለ ጠራው ይምጣ እዚህ ጋር እንደው አንድ የሰኞ ውዳሴ ማርያም ነው። እኔ ብዙ ሳይሆን እኔ በጣም ገርል ድርሳን ምና እኔ በጣም የሚገርም እኔ እንደው ቤቴን መጥቼ ባስጎበኘው እግዚአብሔር በሚያውቀው የቤተ ክርስቲያን ትምህርት ይወደ የቤተ ክርስቲያን ትምህርት ዶግማ በዶግማ ላይ የተመሰረተ ትምህርት ነው ያለን። ኢቭን አብን አስተምሩኝ ብትል አሁን ያው ልጠመቅ አስተምሩኝ ብትል ገድለ ተክለ ሃይማኖት ይዞ አንተ ጋር የሚመጣ ሰው የለም። ወይንም የሆነ ገድል ይዘን አይደለም አንተ ጋር የምንመጣው። በነገራችን ላይ ገድል ይዘን መተን ገድሉን ብትቀበለ ራሱ አናጠምቅም። ታውቃለህ፣ በገድል ክርስቲያን ማድረግ አይቻልም። ኦኬ አንድን ሰው ገድል ለዚያ ነው እኮ በገድላት ላይ መከራከር ከፕሮቴስታንት ጋር ሚኒንግለስ ነው። ስለምናፍርባቸው አይደለም፣ ትክክለኛ ስላልሆኑም አይደለም። ገድል የሃይማኖት በገድል አቡነ ተክለ ሃይማኖት እዚህ ተወለዱ፣ እቲሳ ላይ ወደዱ፣ እንደዚህ ደብረ ሊባኖስ ገዳም ገደሙ ምናምን ብዬ ታሪካቸውን ነገር ላጠምክ ነው እንዴ? እንዴት ያለ ነገር ነው? ይኸውልህ ስለ ተክለ ሃይማኖት ለማውራት ስለ ክርስቶስ ማውራት ስለሚቀድም ጻድቁ አባታችን ስለ ክርስቶስ ወንጌል ያስተማሩ ናቸው። ከዛ በተረፈ እኛ ትምህርታችን በክርስቶስ ላይ ያለውን ዶግማ በስላሴ ላይ በጥምቀት ላይ የመሳሰለውን እንጂ ራስ ምስክር ትሆናለህ። ከፈለክ ቪዲዮ እየያዝክ ሄድ ማለት ካሜራ ይዘህ ሄድ። እግዚአብሔር ከረዳህ ደግሞ ወደ ቤተክርስቲያን ከተጨመርክ የቤተክርስቲያን አገልግሎት ብዙ ነው። ከተማርክ የቤተክርስቲያን ትምህርት ከተማርክ መምህርም ልትሆን ትችላለህ። ማንም አይከለክልህም። መምህርም መሆን ትችላለህ። ምን ልል ፈልጌ ነው? ያን ጊዜ ራስህ ስታስተምር አንድ ከእስልምና የመጣ ወይም ከሌላ ቤተ እምነት የመጣን ሰው ምን ብለህ እንደምታስተምር ራስህ ምስክር ትሆናለህ። በቤተ ክርስቲያን ውስጥ የሌለን ነገር አውርተን አንደኛ እኛ የሰው ችግር የለብንም። የሰው በጣም ተቸገርን እባካችሁ አባል ሁኑልን ተጠመቁልን ብለን ማንንም አንለምንም። እኛ እና ምን ልል ፈልጌ ነው እኛ በገድላት ላይ በድርሳናት ላይ አንከራከርም። መከራከሪያ ከማያምን ሰው ጋር ስለነሱ እነሱ መማሪያ ናቸው፣ ህይወታችንን የምናይባቸው ናቸው። በበሩ ገብተው እዛ ውስጥ የእነሱን ገድላቸውን አንበን እንድንማርበት ነው። በነገራችን ላይ አንድ ክርስቲያን የሚጠበቅበት ጊዮርጊስ ያደረገው ታምር በሙሉ ዘርዝሮ አንድ ክርስቲያን ማወቅ አይጠበቅበትም። ኦኬ ጊዮርጊስ ማን ነው ሲባል ስለ ክርስቶስ ወንጌል ሰብኮ ስለ ክርስቶስ የታረደ ሰማዕት የሆነ በቃ ልክ እንደነ ጴጥሮስ እንደ አባቶቹ የሆነ ነው። እሱ ደግሞ አንተም ራስህ በዚህ ህይወት ልታልፍ ነው የምትጠራው። ኢቭን አንተ ራስህ ክርስቲያን ስትሆን ስለ ክርስቶስ ልትሞት ተጋድሎ መስቀል ልትሸከም ትችላለህ። ኦኬ ስለ ክርስቶስ አሁን አንተ ላይ አሁን ስትመጣ ወደ ቤተክርስቲያን ጥቃት ቢደርስብህ ስለ ክርስቶስ መከራ ቢደርስብህ ታሪክህን ገድልን እንይዘዋለን። መጥቶ በመጠመቁ ሰዎቹ እንደዚህ አድርገው በክርስቶስ ምክንያት በማመኑ ምክንያት ገደሉት። አያድርግብህ ወንድም አለ። ከዚያ ያንን ታሪክን ሰነደን እንይዘዋለን። ኦኬ ደምረው ማን ነው ሲባል በዚህ ዘመን ስለ ክርስቶስ ዋጋ የከፈለ ነው እሱ ነው። በቃ ገድል እኮ ማለት እኮ ይሄ እኮ ነው። እና ኦኬ ያንተን ታሪክ ነግሬ ሰው በደንብ እየተማራችሁ እሺ። ስለዚህ ያንተን ገድል ተርኬ ደምረው አንድም ሶስትም ነው ብዬ ላጥምክ ነው እንዴ? ስለ ስላሴ ምንድን ነው? እንደዚህ ያለ ትምህርት በቤተክርስቲያን ውስጥ የለም። 2000 ዓመተ ምህረት ሙሉ ስለ ክርስቶስ የታረዱትን አሁን የሞቱትን ብንቆጥር እንደውም ዓለም መጻፍ ይችላል እንዴ ሲጀመር። ስለዚህ በጣም የተመረጡ እውነት ለመናገር የጳጳሳቱን ሁሉ ታሪክ ገድል ብለን አንጽፈው። የጳጳሳቱን አሁን ኢትዮጵያ ውስጥ የሞቱ በጣም ብዙ ጳጳሳት አሉ። የነዚህ ህይወት ራሱ ገድል ተብሎ አይያዝም። ባይዘው እንደ ጳጳስ በሞተ ሁሉ ሰማዕት ምናምን አይባልም። በነገራችን ላይ አይባልም። በጣም ወይ እንደ ደርግ አሁን አፍኖ የገደላቸው በአንጠልጥሎ የገደላቸው እንደነ ብፁዕ ቅዱስ አቡነ ቴዎፍሎስ ወይንም ደግሞ እንደና ብፁዕ አቡነ ጴጥሮስ በጣሊያን እንደዛ ዋጋ የከፈሉት በጣም ሴሌክትድ ናቸው። በነገራችን በጣም ጥቂት ናቸው፣ 2-3 ናቸው የሚሆኑት። ግን የሞቱት ጳጳሳት ቁጥራቸው ስንት ነው? ለእነዚህ ገድል ራሱ አንጽፍም እኛ። ገድል ዝም ብሎ ቀልድ አይደለም። እና ገድላት አንተ እንድጸናባቸው ከፈለክ ነው። እሱንም ከፈለክ ታነበዋለህ።
ካልፈለክ ግን እስካሁን በነገርኩህ እንኳን የቆሎ ተማሪ እንኳን ሆነን እንደዚህ አይደለም። ለዚህ ነው ገድላትን ሰብከ ክርስቲያን ማድረግ አንችል፣ አይፈቀድልን፣ አይፈቀድም። አሁን አንተ አንድ ክርስቲያን አንድ ወደ ግፊት መምህር ሆነህ ሪከርድ አድርጉት ቃሌ አንተ እንደው መምህር ሆነህ ይሄንን ሰው አስተምረውና ይጠመቅ ተብለህ ብትሰጥ ገድል ወስደህ ልታስተምረው አትችልም። ምንድን ነው የምታስተምረው ገድል ወስደህ? እና እንግዲህ በመጽሐፍ ቅዱስ መከራከር ስለማይችሉ እነ ቀለሜ ሲጎትተ ምን ማድረግን በማደናገርና በማደናበር ሰው መውሰድ ይቻላል። ከዚህ ቀደም የተደረገው እንደዚያ ነው። በነገራችን ላይ እኛ በጣም ኬርለስ ሆነን በነበርንበት ጊዜ የስተት ትምህርት፣ የውሸት ትምህርት፣ ትርክት እየተረኩ ኦርቶዶክስ ጣዖት ያመልካል። ማርያም ሲሄድ የሚሄደውን ሰው ማርያም ቤተክርስቲያን ሲሄድ ያዩና ማርያምን የሚያመልክ አስመስለው ይነግሩታል። ከዚያ ይደነግጣል። እንዴ እውነቱን ነው። ምክንያቱም ሚካኤል አምላክ ገብርኤል አምላክ እንደሆነ የሚያስብ ሰው ካለ አሁንም ኦርቶዶክሳውያን ንቁ። ሚካኤል ቤተክርስቲያን ሲሄዱ ሚካኤል ለማምለክ የምትሄዱ የሚመስላችሁ ካላችሁ አልቆላችኋል። በቃ ቀለሜ ሲያገኛችሁ ልክ ሚካኤል የምታመልኩ እንደሆናችሁ የምታስብ ከሆነ ከስራችኋል። በየትኛውም ቤተክርስቲያን ከክርስቶስ ውጭ ከክርስቶስ ስጋና ደም ውጭ የሚፈተት ስጋና ደም የለም። ቤተክርስቲያን የክርስቶስና የክርስቶስ ብቻ ናት። እኛ አካል ቅዱሳን ሰማዕታት የምንላቸው የክርስቶስ አካል ናቸው። የቤተክርስቲያን አካል ናቸው። ቦዲ ኦፍ ክራይስት ናቸው። ኦኬ ክርስቶስን ያከበሩ ናቸው። እኛም ደግሞ እንደነሱ ስለ እርሱ ዋጋ ከፍለን እንድንሄድ እንተጋለን። የራሳችን መዳን እንፈጽማለን። እና ይውልሲ ታሪክ ይሄ ነው። የቤተክርስቲያን ታሪክ ይሄ ነው። እኔ አሁን እዚህ ጋር የምናገረውን ነገር ዋሽቼ ባስተምረው ሪከርድ ቢሆን ኦርቶዶክስ ማለት ጋይስ እኔ የሰማዋት እኔ የጠየቅኳት እኔ የተረዳኋት ለእኔ ያስረዱኝ ኦርቶዶክስ ማለት እችናት። ለዚህ ነው ኦርቶዶክስ ሆነ የዘላለም ሕይወትን አታጠመምልህ። ሌላ ትርክት ሰምተ ውሸት ሰምተ ገባ ከቤተ ክርስቲያን እንደው አቡነ ዘበሰማያት እንኳን በል ስትባል ማለት የማትችል ሁሉ አሁን ጴንጤ ሆናል። እና ተመለስ እና አሁን ወደ ቤተ ክርስቲያን ይምጣ። በነገራችን ላይ ቀለሜን ጥራ ሆነ ዲያቆን ነበርኩ ካለ ይምጣና ተንሶ ነው። አንዲት ነገር ፊቴ ላይ ቃል እግዚአብሔር መጮህ አይችልም። ምንም አያውቅም ምንም። እና እኔ እኮ ነገርኩት አብሬው ነበርኩ አይደለ? ይኸውልዎት ቀሲስ እኔ ልንገሮት ከቀለሜ ጋር አብሬ ነበርኩ አይደለም? ምን ያደርጋል መሰሎት? ይሄ አሁን አንድ ገድል ነው አለ። ይሄ አንድ ገድል ነው። እዚህ ገድል ላይ ቁጥሩን እንኳን አያውቀውም፣ ተአምር እንኳን አያውቀውም። ምንድነው የሚያደርገው መሰሎት? እንደዚህ ገልጥና ገድሉ ላይ እንዳይጠፋበት ወረቀት ያደርጋል። ወረቀት ገድሉ እንዳይጠፋበት ለመከራከር እንዲመቸው ወረቀት ያደርጋል። እግዚአብሔር ምስክሬ ወረቀት ያደርጋል፣ ወይ ደግሞ በሆነ ነገር ይጽፋል። አያውቀውም። እኔ አንድ አሁን እኔ መድሎተ ጽድቅን አንብቤ ያለው አለ። መድሎተ ጽድቅን አንብቤ ያንን ያነበብኩትን ገጹንም የመጽሐፉንም ርዕስ ሀሳቡንም እንደዚህ ቃል በቃል እናገራለሁ። ለምሳሌ አሁን መድሎተ ጽድቅ ላይ ገጽ 120 ላይ ሰዎች ስለ እንዴት እንደሚድኑ በእግዚአብሔር ስራ ነው የሚድኑት ወይስ በራሳቸው ስራ ነው የሚድኑት የሚል ጽሑፍ አለው ገጽ 120 ላይ። ይህንን በዚህ አጋጣሚ ጥሪ አስተላልፍልኝ ደሜ ጠረቢ። አሁን እኔ በዲቁና እንደውም ይጠይቁኝ የሚል ከሆነ ዲቤት ጠራዋለሁ። ይምጣ እንደው የሰኞ ውዳሴ ማርያምን ብቻዋን እሷን አጥንቶ ይምጣና ያጠናትን እጠይቀዋለሁ። እንደው ሌላ ከማክሰኞ ምናምን አልሄድም። የሰኞ ውዳሴ ማርያም ይኸው እየጠራሁት ነው። ይምጣ። እንደው ዲያቆን ነበርኩ ካለ አንድ ጸልዩን ወይንም ደግሞ አንድ በቃ ማለት የጀማሪ ዝም ብሎ የአንድ ሳምንት ትምህርት ነው የምጠይቀው። የአንድ ሳምንት እሷን አስተካክሎ ኢብን አቡነ ዘበሰማያትን አስተካክሎ በግዕዝ ካለልኝ በደንብ በስነ ስርዓት ካለልኝ ማለት ነው። እኔ እንደው እውነቴን እኮ ነው የምልህ። እኔ አሁን እየቀለድኩ አይደል። እኔ ቤትማ ይሞታል እንዴ? እኔ ቤት መቼም ነው የሚሞተው። ይሞታል። እኔ ቤት መምጣት አይችልም። ሌላ ቤት እንደው ይምጣ እንጂ እና እሱን ነው የምልህ ደሜ። ምንም ነገር በዚህ አጋጣሚ አይኖ ሲዋሽ የሚያምህ ህመም ይኖራል፣ ግን ከጎንህ ያለ ነው። ዶንት ወሪ፣ ሪላክስ። አንተ ዋና ነገር መያዝ ያለብህ ከእውነት ጋር መቆም ነው። ክርስቶስ ከአንተ ጋር ነው። ለምን ሽቡ ትቶ አይሄድም። ክርስቶስ ሁልጊዜ ከሚገፉት ጋራ እውነት ካላቸው ሰዎች ጋር አብሮ ነው። ከታሰሩት ጋራ አብሮ የሚታሰር መቃብር እንኳን ብትገባ የማታጣው እውነትህ ክርስቶስ ነው። ኦኬ
መቃብር እንኳን ገብተህ የምትነሳበት ትንሣኤያችን እርሱ ነው እና እርሱ ከአንተ ጋር ይሁን። ምሕረቱ ቸርነቱ አይለይህ ወንድሙ። አለን አለን እና ያልሁን ነገር ማለት ነው ያልሁን ነገር ይውልሲ ነገ ቤተክርስቲያን ስትገባ እያንዳንዷ ገብተህ ቸክ የምታደርገው ነገር አለው። እኔ በነገራችን ላይ ደሜ በእኛ ቤተክርስቲያን እንኳን አይደለም እንደዚህ ተናግሬ ይቅርና ማለት ነው እኔ ቄሱ ጳጳስ ራሱ ስተት ካወራ ቀልድ የለም እኛ ቤት። ኦኬ አሁን እኔ ያወራሁት ውሸት ከሆነ ማለት ነው ነገውን ሆኖ ቤተክርስቲያን እርምጃ የምትወስድብኝ ቀልድ የለም እኛ ቤት። ጳጳስም ማንም ይሆን ኦኬ እምልህን ነገር ሪያሊቲውን ነው የማወራ፣ ሪስክ ወስጄን የማወራ ምንም ይሁን ምን ባለሁበት ደብር ኃላፊነት ይዤ ያለው ሰው ነኝ። ኃላፊነት ምዕመናን ይጠይቁኛል። ኦኬ ነገ ላይ ቀሲስ ትናንትና ደምረው ቤት ያወሩት ነገር እኮ ቀልድ የለም እኛ ቤት። ዝም ብሎ መቀላመድ አይቻልም። እሺ የማወራህ ነገር ማለት ነው ኃላፊነት ወስጄ ነው እኔ ያለፍኩበትን ህይወት ነው የምነግርህ። በቃ ማንኛውም የቆሎ ተማሪ የሚያልፍበት ይህንን ነው። በቃ የቤተ ክርስቲያኗ ትምህርት ይሄ ነው። አንድ ነገር ልጠይቁት። የሆነ ሰው የእርሶን ስም ሜንሽን አድርጎ ስላለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በጠየቁት ጥያቄ መሰረት ገድላትና ድርሳናት ላይ አንድ ኦርቶዶክሳዊ ሙሉን ገድል አልቀበልም ማለት አይችልም። ሙሉን ገድል ያውም በቤተ ክርስቲያኒቷ ታትሞ የወጣውን ማለት ነው። ሙሉን ገድል አልቀበልም ማለት አይችልም። ነገር ግን ከገድሉ መካከል ያልገባውን ያልተረዳውን አልቀበልም ቢል ማለት እስከሚገባው ድረስ አልቀበልም ቢል ያንን ነገር ደግሞ ወጥቶ አደባባይ ላይ ባይናገር የዘላለም ሕይወት አያገኝም። አልቀበልም በማለቱ ቀሲስዬ በደንብ ነው ልመልስልህ። ይኸውልህ ይሄን በደንብ ልመልስልህ። የኔና ሪከርድ አድርጉ። ይኸው ሀና የጠየቀችኝን ባለፈው አይታችኋል አይደለም? አሁን አንተ የምትለውን ቀሲስ ዲበኩሉ አይቀበሉም አለችኝ ሀና ማለት ነው። ምን ብላ? እኔ ምን አልኩ? እኔ ከጠየቁት ጥያቄና ከተመለሰልኝ መልስ እችን ቤተክርስቲያን ሙሉ በሙሉ 100% እንድቀበል ካደረገኝ መካከል ሙሉ ገድሉን አልቀበልም ማለት አልችልም። እኔ ከገድሉ መካከል ደግሞ አንዱን ታምራት መቃወም አልችልም። ነገር ግን እኔ መቃወም የማልችለውን ታምራት አንደኛው ተገልጦለት ተቀብሎ ሊሆን ይችላል። ስለዚህ ያንን አልቀበልም ብል አንዱን ታምር አልቀበልም ብል እኔ ኦርቶዶክስ ቤተክርስቲያን የዘላለም ሕይወት አታገኝም አትለኝም ብዬ አምናለሁ። እርሶ ያንን ካልተቀበልክ የዘላለም ሕይወት አይኖርህም ብለው ነው የሚሉኝ? እንደዚህ አይነት አስተምሮ ቤተክርስቲያን ተዋዘን። በደንብ ስማኝ፣ በደንብ ሪከርድ አድርጉት የማወራውን ነገር። እንኳን አንተ አይደለም እኔ የራሱ ብዙ የማይገባኝ ነገር አለ። ኦኬ ታዲያ ካህን ነኝ፣ ቄስ ነኝ፣ አስተማሪ ነኝ። ኦኬ በክርስትና ህይወት ውስጥ ሌብል የሚባል ነገር አለ። 10 ማይረጋት የሚባሉ የሰው ልጆች ክርስትና ሌብል አለው። ጀማሪ አለ፣ ከፍ ያለ። የኔና እናት አባቶች በጣም ጠንካራ ክርስቲያኖች ናቸው። ስማቸውንም አይጽፉም። እንኳን ስለገር አንበብት ነግራቸው ራሱ አይረዱትም። ሰው ገብቶሃል አይደለ? ሰው አንድ ሰው በክርስቶስ አምኖ ክርስቶስ እንደሞተለት እንደተሰቀለለት የዓለም ቤዛ እንደሆነ አምኖ ተጠምቆ የሚጠበቅበት ከኃጢአት ርቆ ኃጢአት እንኳ ቢሰራ ንስሐ እየገባ የክርስቶስን ስጋና ደም እየበላ በክርስቲያናዊ ስነ ምግባሩ ክርስቶስን መስሎ እንዲኖር ነው የሚጠበቅበት አንድ ሰው። የአንድ ክርስቲያን ግዴታ ይሄ ነው። ከዚያ በተረፈ ሊቅ መሆን መመራመር አንተ ከፈለክ ትማራለህ። እንደዚያማ ከሆነ ማንም አይተርፍም እኮ። የሀገራችን ስንት ህዝብ ነው የተማረ ሰው? ስንቱ ነው መጽሐፍ ቅዱስ የኔ እናት አባቶች መጽሐፍ ቅዱስ አያነቡም። ስለማያነቡ ግን የዘላለም ሕይወት የላቸውም ማለት ግን አትችልም። በስሙ የተጻፈው ሁሉ እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ ልታምኑ እንጂ አይደለም የሚለው መጽሐፉ። ስለዚህ አምነህ አንተ የሚጠበቅብህ ማመን ነው። በነገራችን ላይ ማንበብ እኮ መረዳት አይደለም። ይኸውልህ ቅድም መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ ያ ጃንደረባ እኮ የኢሳያስን መጽሐፍ ያነብ ነበር አለ ሉቃስ ሲዘግብልን። ያነብ ነበር። ፊልጶስ መንፈስ ቅዱስ ላከውና ሄዶ ሰረገላ ላይ ቁጭ የምታነበውን ታስተውለዋለህ አለው። የሚያብራራልኝ ሳይኖር አይደል ያለው እንዴ? እንደ በጎቹ በሸላቶቹ ፊት ዝም አለ አልተናገረም የሚለው የኢሳያስን ትንቢት ነበር ሲያነብ የነበረው። ያነባል። ይሄ ጃንደረባው የማንበብ ችግር የለበትም። ዕብራይስጥ በደንብ ያነባል። የማንበብ ችግር አልነበረም የነበረበት። የሚያነብም እኮ የሚገባው ነገር እኮ አለ። ግን ይሄ ትንቢት ነው።
ትንቢተ ኢሳይያስ 53 ጠጠር አለበት ለሱ ለኛ ነው የቀለለን ስለተፈጸመ እንዴ ከትውልዱ ማን አስተዋለ እኮ ነው ያለው ነብዩ ኢሳይያስ ራሱ እና የሚያብራራልኝ ሳይኖር አለ ከዚያ አብራራልን ይሄ ማለት እኮ በቀራንዮ አደባባይ ላይ አይሁድ የሰቀሉት እኮ እሱ እኮ ነው ይሄ ማለት ስለ ኃጢአታችን የቆሰለው ስለ በደላችን የደቀቀው የደህንነታችን ተግሳጽ በእርሱ ላይ ያኖረው እናየው ዘንድ ደም ግባት የሌለው እኛ ግን ፊቱን በእግዚአብሔር እንደተቀሰፈ ፊቱን እንደሚሰውርበት እንደተጠላ ሰው አየነው የሚለው እኮ እርሱ እኮ ክርስቶስ ነው አለው ከዚያ አመነና ምን አደረገ ካመነ በኋላ መጠበቅ ነበር እንግዲህ ስለ ጥምቀት ራሱ አስተምሮታል ማለት ነው እዚያ ላይ አያትትም ግን ምን ይላል ወረድ ሲል ውሃ ጋር ደረሱ ይላል ሉቃስ ከዚያ ምንድነው ያለው ራሱ ጃንደረባው ምን አለ ይሄው ውሃ አለ ልብ አድርግ ስለ ውሃ ከፍ ሲል ምናምን አልነገረንም መጽሐፍ ቅዱስ ዲቴል ግን አስተምሮታል ማለት ነው ምን ይላል ይሄው ውሃ እንዳልጠመቅ የሚከለክለኝ ምን አለ ይላል ምን ማለት ነው አሁን ይሄንን እንግዲህ እምነት ከጥምቀት ጋር ነው ያመነ ሰው ይጠመቃል ግድ ነው ስለዚህ አስተምሮት ስለነበረ ወንዝ ጋር ሲደርሱ ይሄው ውሃ አለ ይሄው እንደውም ቃል በቃል ላንብልህ እንደው ቃሉን ቃል በቃል መመልከት እንደውም የበለጠ በጣም እንድንረዳው ስለሚረዳን ነው እንደው ባነበው በጣም ደስ ይለኛል ከታገስከኝ ማለት ነው ኦኬ አንዴ ይሄው ካሜራዬን ላብራ ትልቁ ላይ አድርገኝ ላሳይህ እግዚአብሔር ይስጥልኝ ደሜ የሐዋርያት ሥራ ምዕራፍ 8 ይችን እንትኗን ወደ አንድ በኩል አድርጋት ኦልራይት እሺ የሐዋርያት ሥራ ምዕራፍ 8 እሺ ይኸውልህ እዚህ ጋር መጀመሪያ ከዚህ ያው ይቅርታ ኖ የምን ፌስቡክ ነው እባክህ እሺ ይኸው ምን ይላል የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው ተነስቶም ሄደ እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ልብ አድርግ ሊሰግድ ነው ወደ ኢየሩሳሌም የሄደው ይሄ የንግሥቷ ጃንደረባ ነው አዛዥ ነው በገንዘቧ ሁሉ የሰለጠነ ነው የገንዘብ ሚኒስቴር ነው ከኢትዮጵያ ግን የሄደው ምን ሊያደርግ ነው ይላል ሊሰግድ ወደ ኢየሩሳሌም እንግዲህ ግዴታ ኢየሩሳሌም ለመስገድ እንዲከድ የሚያደርገው ባይሁድ እንደምታውቀው ሶስት በዓላቶች አሉ ብሉይ ኪዳንን የሚቀበል ሁሉ በመቅደስ ስለሆነ መስዋዕትና ስግደት በምኩራብ ያው ትምህርት ይማራሉ ምናምን አለ ግን መስዋዕትን በተመለከተ መቅደሱ ነው ስለዚህ የሄደበት ለምን እንደሄደ ግልጽ ነው ሊሰግድ ነው የሄደው ወደ ኢየሩሳሌም መጥቶ ነበረ ብሉይ ኪዳንን ኢትዮጵያ ትቀበል ነበር ስንል ዝም ብለን አይደለም አፈ ታሪክ አይደለም ሲመለስም ልብ አድርግ ሰግዶ ሲመለስ በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ምንም ይለውን ልብ አድርግ ከታች ይናገራል መንፈስ ቅዱስን ፊልጶስን መንፈስም ሲል መንፈስ ቅዱስ ማለት ነው ፊልጶስን ወደዚህ ሰረገላ ቀረብና ተገናኛ ነው እንግዲህ ይሄ ጃንደረባው ሰረገላ ላይ ሆኖ የሚጓዝ ነው ባለስልጣን ነው የነበረበትን የሚያሳየው በእግሩ እየተጓዘ ሳይሆን በሰረገላ ላይ እንደነበረ ይነግረናል ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና ማን ነው የሚያነበው ጃንደረባው ፊልጶስ ሰማና በውኑ የምታነበውን ታስተውለዋለህን አለው ከዚያ እርሱም የሚመራይ ሳይኖር ይህ እንዴት ይቻለኛል አለ የሚመራይ ሳይኖር ይህ እንዴት ይቻለኛል ያነባል ግን የማስተዋል ጥያቄ ነው የጠየቀው ይኸው ታስተውለዋለህ ወይ ነው የማስተዋል የማንበብ ችግር የለበትም በደንብ ያነባል ግን ማስተዋል ማለት መመርመር ትንቢቱን ተፈጽሟል አልተፈጸመም የሚለውን ነገር አይረዳውም ኦኬ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ ተርጓም ያስፈልገዋል ማለት ነው አንድ መጽሐፍ እንኳን ትንቢት ይቀርና ከዚያ መጥቶም
አለው። መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። አየህ ለመማር ፊትክን በነገራችን ላይ ጸልዩ የምትለዋን ወደ ታች ዝቅ አድርጋት። ኦርቶዶክሳውያን የሚለው ዝቅ አድርጋት። አንተን ስለምትከልለኝ ነው። የአንተን ፊት ትከልለኛለች። ወደ ዝቅ አድርጋት። አንተንም እንዳይህ ብዬ ነው። አዎ አሁን ይሄ ልብ አድርግ። ያውም ያነበውም የነበረ የመጽሐፉ ክፍል መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ማን? ጃንደረባው። ናም ማስተምረኝ ተርጉምልኝ አለው። አየህ የትምህርት ፍላጎቱ አፒታይቱ ራሱ ማለት ነው። ከዚያ ይኸው ለመነው ይላል ፊልጶስን ምን ብሎ? ከእርሱ ጋር እንዲቀመጥና እንዲያብራራለት። ያነበው የነበረ የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱስ ማን ይናገራል አለ። ካለ ጃንደረባውም ልብ አድርግ ለፊልጶስ መልሶ እባክህ ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። አሁን ነቢዩ ኢሳያስ ይህንን የሚናገረው ስለ ራሱ ነው? ስለ ማን ነው የሚናገረው ይህንን ትንቢት አለ። ኦኬ ከዚያ ምን አለ? ፊልጶስም ወከሰታፉ ፊልጶስም አፉን ከፈተ። ምን ሲል? ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ልብ አድርግ ስለ ኢየሱስ ወንጌል ሰበከለት። አንድ ሐዋርያ የሚያደርገው አንድን ሰው ስለ ክርስቶስ ነው የሚሰብከው። አንድ ሰው ክርስቲያን ለማድረግ ስለ ክርስቶስ ነው የሚሰበከው። ስለ ክርስቶስ ስታወራ ግን ስለ ሥላሴም ታነሳለህ። ለምን? ምክንያቱም ከሥላሴ አንዱ ነው መጣ ብለህ ተወለደ የምትለው። አየህ ከሰማይ ወረደ ለማለት የሥላሴን ወደ ማብራራት ትሄዳለህ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ለማለት እግዚአብሔር ማን ነው ትላለህ። ከዚያ አብ ወልድ መንፈስ ቅዱስ ስለ ምስጢረ ሥላሴን ታስተምርና ከምስጢረ ሥላሴ ከሥላሴ አንዱ አካል ብለህ ደግሞ ምስጢረ ሥጋዌ ትገባለህ ማለት ነው። ኦኬ ኦርደር ራሱ አለው። ኦርደሩ ራሱ ዝም ብሎ አይታለፍም ነው። ከዚያ ምን አደረገ? በመንገድም ሲሄድ ልብ አድርግ ወንጌልን ሰበከለት። እዚህ ላይ ነው ደሜ ማሳየት የፈለኩኝ። ወንጌልን ሰበከለት ይላል እንጂ አሁን ምን ብሎ እንደሰበከው ስለ ውሃ ጥምቀት እንደነገረው ምናምን አሁን እዚህ ጋር አይዘረዝርም፣ ታሪኩ አይናገርም። ስለ ጥምቀት ግን ነግሮት እንደነበረ የምታውቀው ወረድ ብሎ በመንገድም ሲሄዱ ይላል። ልብ አድርግ በመንገድም ሲሄዱ ወደ ውሃ ደረሱ። ልብ አድርግ ወደ ውሃ ሲደርሱ ልብ አድርግ ጃንደረባው ነው ጥያቄ የጠየቀው፣ ፊልጶስ አይደለም። ጃንደረባው ምን አለ? እነሆ ውሃ እንዳልጠምቅ የሚከለክለኝ ምንድን ነው አለው ይላል። ልብ አድርግ ጥምቀት ለድህነት አስፈላጊ እንደሆነ ስለ ወንጌል ስለ ኢየሱስ ይኸው እዚህ ጋር ወንጌል ሰብኮለታል። ወንጌል ማለት እንግዲህ ያመነ የተጠመቀ ይድናል ብሎ አስተምሮታል ማለት ነው አይደለ? ጥምቀት ደግሞ በውሃ እንደሆነ ግልጽ ነው። ልብ አድርግ በውሃ ባይኑ በዘይት ወይ በሌላ ቢሆን ኑሮ ውሃ ሲያይ እንዳልጠመቅ የሚከለክለኝ ምንድነው ሊላ አይችልም። ኦኬ ስለዚህ ምን አለ? ልብ አድርግ እንዳልጠመቅ የሚከለክለኝ ምንድነው አለው። የሚከለክለው አንድ ነገር አለ። ለመጠመቅ ማመን ይቀድማል። ማመን አለበት ስለ ክርስቶስ አምኖ ጥምቀት ከክርስቶስ ጋር ለመተባበር ጥምቀት ተጠምቆ ለመዳን ጭምር እንደሆነ ጥምቀት ለኃጢአት ሆነ የሐዋርያት ሥራ ምዕራፍ 2 ላይም አለ። ጥምቀት ብዙ ነው። ከክርስቶስ ጋር ለመተባበርም ጭምር ነው። ለስርየተ ኃጢአት ነው፣ ከክርስቶስ ጋር ለመተባበር ነው፣ ለልደት ነው፣ ለመዳን ነው። ያመነ የተጠመቀ ይዳናል ስለሚል ማለት ነው። ከዚያ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እዚህ ጋር የሚያሳየን ምንድን ነው? አንድ ሰው ስለ ክርስቶስ ተምሮ መጠመቅ እንዳለበት ነው። ኦኬ ስለዚህ ከዚህ እኛም ሲመጣ አንድ ሰው እኔ ስለ ክርስቶስ እንደሞተለት እንደተሰቀለለት አስተምራለሁ፣ እመክራለሁ። ካመንህ አዎ ክርስቶስ የእግዚአብሔር ልጅ እንደሆነ በማንነቱ ላይ ስለሆነ የምትመሰረተው የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ የሰው ልጅ አንተ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎ ጴጥሮስ መልሶለታል። እዚህም ላይ ያንን የነገረው ከዛ በኋላ አምናለሁ ካመንህ መጠመቅ ትችላለህ አለው። በቃ ሁለቱም ወረዱ፣ ተጠመቀ።
ከዚህ በኋላ ይሄ ሰው አሁን እዚህ ውስጥ ስለ ገርል ሰብኮታል። አሁን ይሄን ሰውዬ እዚህ ውስጥ ስለሆነ ነገር አላወራውም። ከዛ በኋላ ይሄ ሰውዬ ጃንደረባው ራሱ ክርስቶስን ወደ መምሰል እያደገ እየተጋደለ ይሄዳል። ከስጋና ከደም ጋር አይደለም ውጊያው፣ ከዚህ ዓለም ገዥ የተባለ ከዲያብሎስ ጋር ነው። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን እኔ አሸንፌአለሁ ብሏል። ክርስቲያን መከራ አለበት። ልብ አድርግ። ክርስቶስን ስታምን ስለ ስሜ ነው የሚለው፣ ስለ ስሜ መከራን ትቀበላላችሁ ብሏል። ሲጠራህ ራሱ እኮ መከራ አልትቀበል፣ ራስህን ክደህ መስቀሉን ተሸክመህ እኮ ነው የምትከተለው። መስቀል ደግሞ መከራ ነው። ጎንህ ነኝ፣ ብቸኝነት ሊሰማ አይገባም አይሎ የሚሰማ ስሜት ይኖራል፣ አይሰማኝም፣ በጣም የሚሰማ ይኖራል። ግን ከጎንህ ነኝ በየትኛው ኤኒታይም ጀስት ኮል ምን አለ መሰሉት። እኔ አሁን እርግጥ ነው እኔ አሁን ትናንትና ይሄ መግለጫ ከወጣብኝ በኋላ ነው በኋላ አይደለም ዛሬ ኦርቶዶክስ ነው መሆኑ ያልኩት። ደስ የሚለው ነገር መግለጫው ከመውጣቱ አስቀድሞ የዛሬ 6 ወር ነው የኦርቶዶክስ ሳይቀድመን እንቅደም ይመስለኛል። ደሜ በቃ እኔ ተቀብያለሁ። እኔ እኮ እግዚአብሔር ከረዳኝ ሳምንት ወይ እንደዚህ አይታወቅም በቤተክርስቲያኒቷ ዘንድ የተሰጠኝን ቀኖናም ይሁን የቤተክርስቲያን ጥምቀት ቄዳሬን ጨርሼ አባል እሆናለሁ፣ አካል እሆናለሁ እና እኔ ምንድነው ዋናው ነገር ምንድነው እዚህ ያላችሁ ሁላችሁም እንድትረዱት ሁላችሁም እንድታውቁት ቤተ ክርስቲያኒቷን በገድላትና ድርሳናት ዙሪያ ጠልታችሁ የወጣችሁ ተሳስታችኋል፣ አላወቃችሁም። ቤተ ክርስቲያኒቷ ጣዖትን አታመልክም። እኔ 100% እርግጠኛ ሆኜ ነው የምነግራችሁ። ጣዖት አምላኪ አይደለችም። ከቀሲስ ኋላ ያሉት ቅዱሳን ስዕላትን ተመልከቱ። ቅዱሳን ስዕላትን ስትመለከቱ ምንድነው መሰላችሁ የሚያሳያችሁ? ቀሲስ ይህንን ነገር እዚህ ጋር ያደረጉት እግዚአቸውን አይተው ያደረጉትን ገድል አይተው እምነታቸውን ለማጠንከር ነው ይህንን የሚያደርጉት ያለ። ገባችሁ? እዚህ ጋር ስትመለከቱ ስዕላትን ስትመለከቱ ስዕል አድኖ ብላችሁ ስም ለጠፋችኋል። በቤተ ክርስቲያኒቱ ዘንድ ተናግራም አስተምራም አታቅም። ይኸው በቀሲስ ፊት ነው የምናገረው። ስዕል አድኖ የለም ቤተክርስቲያን ውስጥ ስዕል አድኖ አያቅም። በነገራችን ላይ ደሜ እኔ አንድ ነገር ስታዩ ይኸውላችሁ፣ በነገራችን ላይ ይሄ ስለ ስዕላት የሚጠይቅ ሰው ካለ ይኸውላችሁ ኦሪየንታል አብያተ ክርስቲያናትን ብቻ አይደለም የኢስተርን ኦርቶዶክስን የካቶሊክን ቤተክርስቲያንን በዓለም አቀፋዊ እኮ ነው። ይሄ እኮ ማለት እንደው መቼም ከ16ኛው መቶ ክፍለ ዘመን መቼም አዲስ ነገር ይመጣል ብሎ መጠበቅ ራሱ እኔ ሞኝነት ነው። ቤተክርስቲያን 1600 ዘመን የት ቆይታ እንደው የት ላይ አንጠልጥሏት ነው ክርስቶስ ለሉተር የሚሰጣት? ይሄ እኮ እኛ ቤተክርስቲያን ብቻ አይደለም እኔ ቤተ ያለ አይደለም። ይሄ እኮ ዓለም አቀፋዊ የሆነ ነገር እኮ ነው። ኦኬ፣ ለምንድን ነው ቆመ ብላችሁ የማታስቡት? የሁሉ ዓለም በሙሉ ኦርቶዶክሱም ካቶሊኩ በሙሉ ይሄ ሁሉ ፕሮፌሰር ሊቀ ይሰራ እኮ ነው የሚሰሩት። በነገራችን ላይ ስዕላትን እኔ የመጽሐፍ ቅዱስ መዝገበ ቃላት ላይ ላሳያችሁ። ፕሮቴስታንቶቹ ስዕል አላቸው፣ ላሳያቸው። የጋራ የመጽሐፍ ቅዱስ ጥራታችን የጋራ ነው። ስዕል እኮ አለ ወይ? ላሳያችሁ። ኧረ መስቀል ብቻ አይደለም እንዴ? የምን መስቀል ብቻ? እሳቸው እስከሚመጡ እዚህ ያላችሁ ወንጌል አማኞች የእውነቴን ነው የምላችሁ፣ እኛ መካከል መለያየት አለ። የስጋ ስራ እየተገለጠ ነው በእኛ መካከል። ይኸውላችሁ ገላትያ 5:16 አይታችሁ ከሆነ የስጋ ስራ ተገልጦብናል። በመካከል መለያየት አለ፣ መከፋፋት አለ። ስጋ በመንፈስ ላይ መንፈስ በስጋ ላይ ሲቀዋወም ምንም ማድረግ አትችሉም የሚለውን ቃል የመጽሐፍ ቅዱስ ክፍል ለእናንተ ነው የሚሰጠው። እኔ አሁን ወጥቻለሁ ከእናንተ መለያየትን አልፈልግም። የሚኬሲ አባል ሆነ ሙሉ ወንጌል ምንም ማድረግ አትችልም። ምንም ማድረግ የሙሉ ወንጌል አባል ሆነ የሚኬሲን አስጥንትን በጌታ ስም። ይሄ እንግዲህ ተመልከቱ። ይሄ እንግዲህ እዚህ ጋር ስዕል ነው ያለው። እኔ ለማስተማር የተደረገ ስዕል ነው ብዬ ነው የምለው። ለማስተማር የመጽሐፍ ቅዱስ መዝገበ ቃላት ፔጁን ፔጅ ቲዮኒ ላይ ኧረ በጣም ብዙ መስቀልም አለ። እዚህ ላይ ራሱ መስቀል እዚህ ጋር
በሙሉ በፒክቸር የታረደም ይሄ ሁሉ ስዕል መስሎኝ ይሄ ሁሉ ስዕል መስሎኝ ይሄ የቤተ ክርስቲያን ስዕል አይደለም እንዴ? የብሉይ ኪዳን ወደብ ነው ይሄ። አሁን ይሄ ጣራ ያለው ወደ ይሄ እንትኑ በናቡከደነጾር ዘመን የነበረው የባቢሎን ግንብ ሁሉ ተስሏል። እዚህ ጋር ስዕል መሳል ምን ኖት ቢግ ዲል። የቤተ መቅደሱ ነው እነዚህ ሁሉ እንትን ናቸው፣ ስዕሎች ናቸው እንዴ? ስዕል በነገራችን ላይ አንደኛው መማሪያ እኮ አንደኛው ስዕላት እኮ መማሪያዎች ጭምር ናቸው። ትምህርት ለምሳሌ አንድን መጻፍ የማይችል ሰው መስማት የማይችልን ሰው በምንድን ነው የምታስተምረው? መስማት የማይችል ሰው ቢገጥም ወንጌልን እንዴት ነው የምታስተምረው? ወንጌል እምነት ከመስማት ነው። ልብ አድርግ። እምነት ከመስማት ነው ይላል። በአደባባይ ይናገሩ። እምነት ከመስማት ነው። በአደባባይ ይናገሩ። ምን ይናገሩ? 640 ሰው አለ። 640 ሰው አለ አይደለ? በአደባባይ ይናገሩና ቤተ ክርስቲያኒቷ ባስተምሮም በተለያየ ነገርም ስለ አምልኮ ብላ ትላለች ወይ? ስለ አድኖ ብላ ትላለች ወይ? እኮ እሱ ልነግርህ ነው ትላለች ወይ? በአደባባይ ፕራክቲካሊ ላድርገው ብዬ ነው። ይኸውልህ ስዕላት ለምሳሌ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው ይላል የእግዚአብሔር ቃል። ኦኬ አንድ ሰው የሚያምነው ሲሰማ ነው የሚለው መጽሐፍ ቅዱስ። ኦኬ መስማት የማይችል ሰው ቢመጣ አይድንም ማለት ነው? እንዴት ነው ወንጌልን የምታስተምረው? የምታስተምረውማ እየሳልክ ነው። እየሳልክ ክርስቶስን እንደዚህ አድርገው ሰቀሉት፣ እንደዚህ አድርገው። ይሄ በስዕል ነው እኮ የምታሳየው። መስማት ካልቻለ አንድ ሰው አይን ብቻ ነው ያለው፣ ያለ አማራጭ እየሳልክ ነው የምታስተምረው። እና ስዕላት በነገራችን ላይ ይሄ ከጀርባቸው አንደኛ እኛ ስዕላትን ለስዕሉ ባለቤት ከስዕሉ ጀርባ ያለው ባለቤቱን እርሱን ነው እንጂ ስዕል እኮ ይቀደዳል እኮ። ኦኬ ይሄ ስዕል ለምሳሌ የእመቤታችን ይሄ ስዕል አለ። ይኸው ምስለ ፍቁር ወልዳ ጌታን ታቅፋ ነው የሚያሳየው። ይሄ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለ ነው። ጌታን ታቅፈዋለች። ወላጁ ናት፣ እናቱ ናት፣ የወለደችው ናት። ስለዚህ ጌታን መውለዷን የሚያሳይ ስዕል ነው። ይቺ ማለት ግን እመቤታችን ናት ማለት ነው? ጌታ ነው ማለት ነው? ይሄ አይደለም። ይሄ እኮ ሊያልቅ ይችላል እኮ። ይሄ እኮ ሊቃጠል ይችላል። እና እኛ የሚቃጠልና የሚያልቅ አላቂ የሆነ ስዕል ነው ይሄ የኛ ጌታ አይደለም። እኛ ስዕላቱ የሚሰጡን ነገሮች የሚያሳዩን ማለት ነው የተሰቀለው ክርስቶስን ነው። ልክ እኮ በነገራችን ላይ የሚታይ እንደዚህ ያለ ስዕልና የማይታይ ደግሞ ስዕል አለ። ለገላትያ ሰዎች ምዕራፍ 3 ላይ ቅዱስ ጳውሎስ ክርስቶስን ተስሎ እናየዋለን እኮ። እኛው ስንጸልይ እኮ ክርስቶስን እኮ ቀራንዮ ወርደን እንመለከተዋለን። ሳያዩ የሚያምኑ ብፁዓን ናቸው ተብሎ እንደተጻፈ እውነት ነው። በማየት ብቻ አይደለም እምነት በማመን ጭምር ስለሆነ፣ ስለዚህ ክርስቶስን ዛሬ እኛ አይተዋል ብሎ አንድ ሰው ቢጠይቅህ በእምነት አይቼዋለሁ፣ በእምነት ነው የምናየው። ሳናይ ግን እንዳየን አድርገን እናምናለን። ምክንያቱም ሳያዩ የሚያምኑ ብፁዓን ናቸው። የቶማስ ጥያቄ የዓለምን ቋጠሮ የፈታ የመናፍቃን መዶሻ ነው። ጌታዬም አምላኬም ነው ያለው ቶማስ። አምላክ አይደለም ለሚሉት ለዘላለም ለሚነሱ መናፍቃን ሁሉ መዶሻ ነው። አምላኬ ጌታው አምላኩ መሆኑን መሰከረ። ይሄ ብቻ አይደለም፣ ዓለም በማየት ካልሆነ አላምንም የሚል ጥያቄ እንዳያነሳ ማመንማ ብፁዓንማ የሚያሰኘው ሳያዩ የሚያምኑ ናቸው ተብሎ ዛሬ እኛ ያመንነው አይተን አይደለም። ቀራንዮ ላይ ፊዚካሊ ሄደን ኢንፐርሰን አይተነው አይደለም፣ ሳናይ አምነንበት ነው ብፁዓን የተባልነው የእግዚአብሔር ልጆች የተባልነው። ስለዚህ እንደዚህ ያሉ ስዕላትን እንማርባቸዋለን። በነገራችን ላይ እስከ 3ኛው መቶ ክፍለ ዘመን በተለይ ዘመነ ሰማዕታት የሚባለው በካታኮምብ ወይም ደግሞ በግበበ ምድር በነበሩበት ጊዜ በኋላ እኮ መጻሕፍትን እኮ ተሰባስበው የመጡት እኮ በኋላ እኮ ነው። ጥቅልሎቹ ተሰብስበው እስከዚያ ወንጌል ይሰበክ የነበረው ሰዎቹ ድንጋይ ላይ በድንጋይ ላይ አለ እኮ ዛሬ እኮ ይጠናል እኮ ድንጋይ ላይ እየሳሉ ድንጋይ ላይ ስዕል እየሳሉ ክርስቶስን እንደዚህ ነው የሰቀሉት። ጴጥሮስን እንደዚህ አድርገው ሮም ላይ እንደዚህ አድርገው ሰቀሉት። ጳውሎስን እንደዚህ አድርገው ነው የገደሉት እያሉ በመጎናጸፊያ ተሸፍኖ እንደተገደለ፣ ጴጥሮስ የቁልቁሊት እንደተሰቀለ በካታኮምብ ውስጥ ሆነው በዛ መከራ ውስጥ አልፈው ነው እኮ ዛሬ በኋላ ዘመኑ እየሰለጠነ ሲመጣ ሞር የመግለጽ ችሎታቸው መጣ። ይሄ በነገራችን ላይ ሰከንድ ኒቅያ ላይ በ787 ላይ የቅዱሳት ስዕላት ጉዳይ ተነስቶ ነበረ። በዚህ ጉዳይ ላይ ዮሐንስ ዘደማስቆ በጣም
በጣም ትልቅ ጥናት ሰርቷል። ባይዘው አስፈላጊ ከሆነ እሱን ልልክላችሁ እችላለሁኝ። ጉግል ላይ ራሱ አለ። ክርክሮች ተደርገዋል። 7ኛ ጉባኤ ይመስለኛል። በእርግጥ ያንን ጉባኤ ከሌሎቹ ጋር የተደረገ ነው። ሰከንድ ኒቄያ የሚባለው ጉባኤ ላይ ይሄ ሁሉ ተነስቶ ነበረ። በተለይ ሙስሊሞች በተነሱበት ጊዜ ሙስሊሞች እንደዚህ ያለ ጥያቄ አንስተው ነበረ። ኦኬ ስዕላት ታመልካላችሁ። አሁን ፕሮቴስታንቱ እንደሚለው የክርስቲያኖች ጥያቄ አልነበረም። እግዚአብሔር በሚያውቀው ባይሆን ሊሰገድላቸው ይገባል ወይንስ አይገባም የሚለውን ክርክር እና አትናቴዎስም ሌሎችም መልስ ሰጥተዋል። አይ ቬነሬት የምናከብረው ስዕላትን እናከብራቸዋለን፣ ምክንያቱም በዚያ ውስጥ እግዚአብሔር ይገለጣል ማለት እናይባቸዋለን ክርስቶስን። አሁን ይህንን መጽሐፍ ቅዱስን ክርስቶስን አይበታለሁኝ። ይሄ መጽሐፍ ቅዱስ ይኸው ወረቀት ነው፣ ግን ክርስቶስን አይበታለሁኝ። የእግዚአብሔር ቃል ስለሆነ እስመዋለሁኝ። የምስመው ይሄ ወረቀቱ ምናምን አይደለም። ወረቀቱ ለያዘው ነገር ነው፣ ለመጽሐፍ ቅዱሱ ነው ክብር የምሰጠው። ሆሊ ባይብል የምንለው ለምንድን ነው? ከሌላው ወረቀት በምን ተለይቶ ነው ቅዱስ የሚባለው? ቃሉ የያዘው ነው። ኦኬ የቅዱስ ጳውሎስ ልብስ ድዊ ሲፈውስ ነበር አይደለ? የሐዋርያት ልብሳቸው እኮ ሲፈውስ ነበር። ልብሱ የፋብሪካው ልብስ አንድ አይነት ነው፣ ግን ጳውሎስ ሲለብሰው ግን ሌላ ነው። ኦኬ ጳውሎስ ሲለብሰውና አንተ ስትለብሰው የተለያየ ነው። ስለዚህ በልብሳቸው ይፈውሱ ነበረ። የእግዚአብሔር ቃል ይፈውሳል። ኦኬ ይፈውሳል። ተፈውሰንበታል። ቃሉ ይፈውሰናል። እና አሁን ይሄ መጽሐፍ ቅዱስ ተሸክሜ ለዚህ ክብር መስጠት አሁኑ ለወረቀቱ እየሰጠው ነው አይደለም፣ ለያዘው ሐሳብ ነው። ስዕላትም የሚገልጡት የተሰቀለው ክርስቶስን ነው። አሁን ስዕለ ስቅለቱን እዚህ ጋር ሳየው ምን እንደው ቀራንዮን ነው የማየው። ከስዕሉ ኦኬ እምማርበት ነው ክርስቶስን የማይበት ነው። አይምሮዬ እንዳይሰረቅ በተለይ በቤተ ክርስቲያን ኦርደሩን ተከትለው ነው የሚጻፉት። ሰው አንድ ሕፃን ልጅ በቀላሉ ከልደቱ ጀምሮ ከብስራተ መልአክ ጀምሮ የተሳለውን አይቶ መጽሐፍ ቅዱስን ተረረረር አድርጎ እንዲያውም በዚህ ሀገር በነገራችን ላይ ካቶሊኮችም ኢስተርን የኮፕቲክ ቸርች ቤተክርስቲያን ለሕፃናት በፒክቸር አስደግፈው ነው መጽሐፍ ቅዱስን የሚያስተምሯቸው የበለጠ እንዲገባቸው እንዲረዱት ማለት ነው። እኛ ስዕልን አናመልክም። የስዕል አምልኮ ስዕል የሚባል ነገር የለም። የምናመልከው የተሰቀለው ክርስቶስን ነው። የምናመልከው አንዱን አምላክ ነው። ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ነው የምንለው። ክሪዳችን ጸሎት ሃይማኖት ነው። እና በማደናበ የኛ ደግሞ ብቻ አይደለም፣ የኢትዮጵያውያን ብቻ አይደለም፣ ዓለም አቀፍ ነው። ካቶሊኮች ጋር ሂዱ፣ ኢስተርን ኦርቶዶክስ ጋር በዓለም ላይ ያሉ ግሪኮችን ራሽያ ሂዱ፣ የኦርቶዶክስ ሁሉም ኦሪየንታል ውስጥ ሂዱ። ይሄ ብቻ አይደለም። ከፈለክ የኢቫንጀሊስት አባላት የሆኑ ላሳይ ይችላሉ ፒክቸር እዚህ ሀገር ቸርቻቸው ውስጥ። እኛም አንዳንድ ጊዜ እየተከራየን ቸርች የሌላቸው ሰዎች የፕሮቴስታንቶችን ቸርች ተከራይተው ይገለገላሉ ቴምፖራሪ በጊዜያዊነት። እዚያ ውስጥ በሚገርም ሁኔታ ምስዋ አላቸው። በሚገርም ሁኔታ ማለት የኢትዮጵያ ጴንጤ እኮ መቼም ከየት እንደመጣ ራሱ አይታወቅም እግዚአብሔር በሚያውቀው። ምክንያቱም የዚህ ሀገሮች ስታይ ስዕል ሁሉ አላቸው። በነገራችን ላይ የጴንጤዎች አዳራሽ ላይ መስቀል ቀርጸው በትልቁ በግድንግዱ የመስቀል ቅርጽ አለ። ይኸው በእጅ ሲሆን ነው እንደዚህ ሲሆን ነው የገረማችሁ። ግድንግድ ቸርቻችሁ ላይ መስቀል ተቀርጾ አለ። እበሩ ላይ መስቀል ተቀርጾ አለ። አትቀርጽ ካለ ለምንድን ነው መስቀሉ የምትቀርጸው? የኢትዮጵያ ሲሆን ኃጢአት፣ የእናንተ ሲሆን ትክክል የሚሆንበት ምንም ምክንያት የለም። ኦኬ ይኸው እዚህ ላይ መስቀል አለ እዚህ ላይ ተቀርጾ ነው ይሄም ራሱ። እና እኛ ስዕል የምናመልክ ከሆነ ስዕሉ ሲቀደድስ አምላካችን ተቀደደ ማለት ነው? እንደዚህ ያለ ሞኝ ካለ ኦርቶዶክሳዊም ካለ ተማሩ። ይህንን መረዳት መቻል አለብን ነው። እና በጣም ደክሞኛል። አያስታውቅም አይኔ ደሜ። ሌሎችም ሊቃውንት አሉ መጥተዋል። ከእነሱ ጋር ማውራትም ስለሚቻል እኔ እውነት ለመናገር ከቤተክርስቲያን እንደተመለስኩ የሰበካ ጉባኤ ስብሰባ ነበረኝ። እዚያ ቆይቼ ቀጥታ አንተን ሳይህ እንደው ትንሽ ፊት ላይ ትንሽ የተከፋ አይነት ስሜት ስላየሁብህ ነው የገባሁኝና እግዚአብሔር ያበርታ፣ እግዚአብሔር ይደግፍህ። አሜን። ኧረ ቀሲስ አንድ ጥያቄ ብቻ መልሰውልኝ ይወጡ እስኪ አሉ ሌሎቹም ስላሉ ዮሐንስ በሌላ ጊዜ እገባለሁ። በጣም አይኔ ሊጠፋ ነው። በጣም ይቅርታ አድርግልኝ። በቃ ታኙርሱ እና ደሜ ተባረክልኝ። ሰላም ሁሉልኝ። ፊሎሎጂ የሚባል ኮርስ አለ። የጥንት መጽሐፍትና መዛግብት ጥናት ማለት ነው። በዚህ ጥናት ውስጥ አሁን እጃችን ላይ ያለው የኮፒ የሆነ ድርሳናትና ገድላት ይቅርና
የጥንቶቹ እንኳን በብራና የተጻፉት ድርሳናትና ገድላት ላይ እንኳን ኢረሮች ይገኛሉ። እኔ አንድ ነገር ቆይ ደሜ ሲመለሱ ያሳያችኋል። ስለ ኢረር ቤተክርስቲያን እንደዚህ አይነት ስህተቶች እንደሚገኙ ቤተክርስቲያን ታምናለች፣ ትቀበላለች። ገድላት ላይ ስህተት አይገኝም፣ ድርሳናት ላይ ስህተት አይገኝም በፍጹም ቤተክርስቲያን አላለችም፣ ልትልም አትችልም። ስለዚህ የመጀመሪያው ነገር ስለ ገድል መረዳት የፈለገ ሰው ገድል የሚለውን ሐሳብ ያስተማረው ማን ነው? ራሱ ሐዋርያው ቅዱስ ጳውሎስ። ገድላትን ደግሞ የመጀመሪያ የተረከው ማን ነው? ራሱ ጌታችን አምላካችን ኢየሱስ ክርስቶስ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል እየተጋደላችሁ በብዙ መከራ በመልካም መታመን ይሆንላችሁ ዘንድ የዘላለምን ሕይወት ያዝ ይላል። ስለዚህ መልካሙን የእምነት ገድል እያለ የተናገረው መልካሙን የእምነት ገድል ተጋደል እያለ የተናገረው ማን ነው? ራሱ ቅዱስ ጳውሎስ። ስለዚህ ገድል የሚለው ቃል ዝም ብሎ ከሆነ ቦታ ያመጣ ነው አይደለም፣ መጽሐፋዊ ነው። ከዛ በተረፈ ደግሞ ራሱ ጳውሎስ ስለ ቅዱሳን ስለ አባቶቻችን የተነገሩ ገድላት፣ ተአምራት፣ ድርሳናት ስንል ነገረ መላእክትን የሚያወራ፣ ገድላት ስንል ነገረ ቅዱሳንን ነገረ ሰማዕታትን የሚያወራ ይሄን መተረክ እንዳለበት ይሄ ስህተት እንዳልሆነ ያስተማረ ማን ነው? ራሱ ቅዱስ ጳውሎስ። ዕብራውያን መልእክቱ ላይ ምዕራፍ 11 ቁጥር 32 ላይ እንዲህ ይላል፣ እንግዲህ ምን እላለሁ ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንና ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል አለ። እንዴ እዚህ ላይ እኮ ጌዲዮን አምላክ አይደለም፣ ባርቅ አምላክ አይደለም፣ ሶምሶን ዮፍታሔ አምላክ አይደሉም፣ ዳዊት ሳሙኤል አምላክ አይደሉም። ስለዚህ መተረክ ያለብኝ እንደው ስለ ክርስቶስ ብቻ ነው እንጂ ስለ ቅዱሳን የሚተርክ ገድል ድርሳን አልቀበልም የሚል ሰው ከማን ጋር ይላተማል? ከቅዱስ ጳውሎስ መልእክት ጋር ይላተማል። ዕብራውያን 11:32 ይሄን ነው ያለው ጳውሎስ። እንዳልተርክ አለ። ስለ እነዚህ ቅዱሳን እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጣቸውንም የተስፋ ቃል አገኙ እያለ ስለነ ጌዲዮን፣ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ዳዊት፣ ስለነ ሳሙኤል ገድል እንዳልተርክ እንግዲህ ተርኮ ጊዜ ያጥርብኛል ነው ያለው። ስለዚህ በዚህ ዘመን ያለ ነው እኛ ገድላት ድርሳናት ላይ ስንመጣ እርግጥ ነው ለሃይማኖታችን መሰረቱ መጽሐፍ ቅዱስ ነው። ይሄ ቅድስት ቤተክርስቲያን የምታስተምረው እውነት ነው። ከዚያ በተረፈ ግን ሃይማኖታችንን ተንትነን ተብራርቶ እንድንረዳው የሚያደርጉን መጽሐፍት ደግሞ ተአምራት፣ ገድላት፣ ድርሳናት፣ መልኮች የምንላቸው ቅዱሳት መጽሐፍት ደግሞ ይሄንን እንድንረዳ ያደርጋል። ምናልባት ደምዬ ከተመለስክ አንዲት ነገር ላሳይ ስለፈለኩ በትልቁ አድርገኝ። ገድላት ድርሳናት ላይ አሁን እነዚህ ፕሮቴስታንቶች እጃቸው ላይ ያለው ገድል ድርሳን ላይ አንዳንድ ጊዜ ሰዎች ምን አይነት ነገር ያሳዩናል? የሆነ ስለ ኢረር እንደሚገኝበት ስህተት እንደሚገኝበት ልክ ቤተክርስቲያን እንደማታውቅ ወይ ደግሞ ፐርፌክት እንደሆኑ ኢንፋሊብል እንደሆኑ አድርገን የምናስተምር የሚመስላቸው ሰዎች አሉና እንደው በሱ ጉዳይ ላይ የቤተክርስቲያን ትምህርት ምንድን ነው የሚለው ላሳያችሁ። አሁን አንዳንድ ሰዎች እጃቸው ላይ ያለው ገድል ድርሳን ከዛ ውስጥ ደግሞ ቅድም ደሜ ሲል ሰምታችሁታል፣ የሆነች ቨርስ ይገልጡና አይ እዚች ቦታ ላይ ስህተት አለና ስለዚህ ገድላት ድርሳናት በቃ ስህተት ስላለባቸው አውጥታችሁ ጣሏቸው ይሉናል። አንጥላቸውም። ለምን? አባቶቻችን ቅድም ነግሬያችኋለሁ፣ እነ ቅዱስ ዮሐንስ አፈወርቅ ለትውፊት መጽሐፍት መታመን ይገባል ብለውናል። እነ ኦሪገን እንደው በኋላ ላይ እንኳን ቢወገዙ እነ ኦሪገን እንኳን ትራዲሽን ኤንድ ኦርቶዶክሲ ፔጅ 18 ላይ በትውፊት መጽሐፍትና በትውፊት 40ቱ ወንጌልን አወቅንባቸው እነርሱም እውነቶች ናቸው ይለናል። ስለዚህ የትውፊት መጽሐፍት የምንላቸው ገድላት፣ ድርሳናት ወንጌልን የምንረዳባቸው የተብራሩ መጽሐፍቶች። እነዚህ ውስጥ ግን ስህተት ሲገኝ ስህተቱን ቤተክርስቲያን አምና ትቀበለዋለች። ገድል አልቀበልም ወይ ደግሞ የሆነች ቨርስ ስህተት ስለተገኘባት ሙሉ በሙሉ አልቀበልም መባል የለበትም። ነገር ግን ያቺ ስህተት ግን እንዳለች ቤተክርስቲያን ታውቃለች። እኔ ስለ ስህተቶች የተወሰነ ነገር ልንገራችሁ። እንደው እንዳጋጣሚ ሆኖ የማስተርስ ዲግሪን ፊሎሎጂ ላይ እየሰራው ስለሆነ ወይንም የጥንት መጽሐፍት ገድላት ድርሳናት ላይ እየሰራው ስለሆነ ገድላት ላይ ሁለት አይነት የስህተት አይነቶች ይገኛሉ።
ይሄን ቤተክርስቲያን ታምናለች። እንኳን አሁን ሰዎች እጅ ላይ ያሉት ገድላት ድርሳናት ላይ ይቅርና የጥንቶቹ በብራና የተጻፉት ላይ እንኳን ስህተት እንደሚገኝ ቤተክርስቲያን ታውቃለች። አንዱ ገዳም የተጻፈው ገድል አንዱ ገዳም ከተጻፈው ገድል ላይ አንድ አይነት ላይ ይገኝ ይችላል። ስለዚህ እነዛ ደግሞ ስህተቶች ቤተክርስቲያን ተቀበል ስህተቶች እንዳሉ ቤተክርስቲያን አውቃ እነዛ ስህተቶች ወደፊት እንዲታረሙ ልጆቿን በመንፈሳዊ ዩኒቨርሲቲ ደረጃ እያስተማረች ለምን እንዲሆኑ እነዛ ስህተቶች አሁን ነቀለሜም እነምናምን እየመጡ እዚህ ላይ እንዲህ ይላል የሚሏቸው ሐሳቦች ከመጽሐፍ ቅዱስ አንፃር የሚተነተኑት ይተነተናሉ። ቢዮንድ ዛት ከሆኑ ግን ከዛ በላይ ሆነው ግን ስህተታቸው ፍጹም ስህተት የሆኑትን ግን ቤተክርስቲያን ታርማቸዋለች፣ ታስተካክላቸዋል። የኢዲሽን እና የኮፒ ኢረር ስለሚሆኑ ማለት እንኳን አሁን ያለ መንፈስ ቅዱስ ማንም ተነስቶ የሚጽፈው ማለት ኮፒ ሲደረግ የግዕዙን ወይ የአማርኛውን የኮፒ ነው እኛ እጅ ላይ የደረሰውና ስህተቶች ይገኛሉ። አሁን ይታወቃል የሚጽፉት እነማን ናቸው። አሁን እነ ቀለሜ እጅ ያሉ ድርሳናት ገድላትን የጻፏቸው እኮ በየመንደሩ ያሉ ኮፒ ቤቶች ናቸው፣ ጸሐፊዎች ናቸው። አንድ ወይ የሆነ ሴትዮ ናት የጻፈችው ወይ የሆነ ሰውዬ ነው እቤቱ ቁጭ ብሎ ኮምፒውተሩ ላይ የጻፈ። ስለዚህ እነሱ ሲጽፉ በጣም ብዙ ስህተቶች ያገኛሉ። እንኳን አሁን ያለችው እና አስካልና እነ በላይነህ የጻፉት ገድልን ላይ ይቅርና የጥንት አባቶቻችን በመንፈስ ቅዱስ እንኳን በጸሎት የተመሩት አባቶቻችን እንኳን አንዱ ገዳም ሲጻፍ በተለያየ ሁኔታ አንዳንዶቹ ተቃጥለው ግማሽ አካላቸው ጠፍቶ በዝናብ ምክንያት በእርጅና ምክንያት አንዳንዴ ደግሞ በዝንጋዬ ምክንያት ጸሐፍቱ ሲጽፉ በመዘናጋት ምክንያት የዘለሏቸው ነገሮች አሉ። ለማንኛውም ሁለት አይነት ስህተቶች ገድልና ድርሳን ላይ እንደሚገኝ ቅድስት ቤተክርስቲያን ታስተምራለች በፊሎሎጂ ትምህርት። ይሄ በዩኒቨርሲቲም ደረጃ ምናልባት ፊሎሎጂ ያጠናችሁ የጥንት ድርሳናት ገድላት ጥናት ያጠናችሁ ሰዎች ታውቋቸዋላችሁ። ፖሎጄኔቲክ እና ሞኖጄኔቲክ ኢረር የምንላቸው ገድላትና ድርሳናት ላይ ሊገኝ ይችላል። ይሄን ቤተክርስቲያን አምና ተቀብላ ይሄው ልጆቿን ታስተምረ በዚህ መልኩ ምን ማለት ለምሳሌ ጥቂቶቹን ብቻ ዋናዎቹን የኢረር አይነቶች ማለት ነው። ምክንያቱም ቤተክርስቲያን ያለ ዕውቀት አይደለም ነገሮችን የምታስተምረው ለልጆቿ የምታስረዳው። ለምሳሌ ፖሎጄኔቲክ ኢረር የምንለው ለምሳሌ አንድ ሰው በተለያየ ምክንያት አንድን ኮፒ ሲጽፍ መጽሐፍትን ድርሳናትን ወይ ገድላትን ሲገለብጥ ሊሳሳታቸው የሚችሉ መሰረታዊ የስህተት አይነቶች የመጀመሪያው አዲሽን ምን ብሎ ይጽፉታል? in any segment of text that copies introduces into copy texts one that is not present in the exemplar። አሁን እዚህ ላይ ምንድነው የምንረዳው? አዲሽን የምንለው የሆነ ወርድ አለ የሆነ ድርሳን ላይ ወይ ገድል ላይ ያ የሚጽፈው ሰው ተጨማሪ ነገር ሊጨምርበት ይችላል። ኮፒ በሚያደርግበት ጊዜ የሆነ የሚጨመር ነገር ሊጨምርበት ይችላል። ሁለተኛው ደግሞ ስህተት ምንድነው? ኦሚሽን የምንለው ነው። any segment of text that copy does not reproduce in the copy text but that is present in the exemplar። አሁን ይሄ ምንድነው የምንረዳው እዚህ ላይ ደግሞ ኦሚሽን የምንለው የኢረር አይነት ደግሞ ከመጀመሪያው ከማኑስክሪፕት መጀመሪያ በመንፈስ ቅዱስ ከተጻፈው ጽሑፍ ውስጥ የሆነ ነገር ጎሎ ልናገኝ እንችላለን። ጊዜ ለመቆጠብ ትራንስሌሽኑን ብቻ ልንገራል። ሶስተኛው ትራንስፖዚሽን ወይንም ሜታሲስ የምንለው የኢረር አይነት ገድልና ድርሳን ውስጥ ሊገኝ ይችላል። ትራንስፖዚሽን ማለት የወርድ የፍሬዝ የሐረጋት ቦታ መቀያየር። ስለዚህ ታውቃላችሁ ቃላት ቦታ ተቀያይረው ፊደላት ቦታ ተቀያይረው ሲገኙ ምን ያክል የትርጉም ልዩነት ፋላሲ እንደሚፈጥሩ ታውቃላችሁ። ስለዚህ የዚህ አይነት ኢረር ገድልና ድርሳናት ላይ ሊገኝ ይችላል። ይሄን ቤተክርስቲያን ታውቃለች። ሌላኛው ሰብስቲቲዩሽን የምንለው ኮፒ በሚደረግበት ጊዜ ገድሉ እንደገና በሚጻፍበት ጊዜ ሰብስቲቲዩሽን ሊፈጠር ይችላል። ወርዱ ላይ ወይ ፍሬዙ ላይ ወይ ፓራግራፉ ላይ ወይ ፓሴጁ ላይ ያንኛው ልክ የሆነ ነገር ጻፍኩ ብሎ አንድ ሰው ለምሳሌ እግዚአብሔር ብዬ ጽፋለሁ ብሎ ተክለ ሃይማኖት ብሎ ሊጽፍ ይችላል። ስለዚህ ሪፕሌስ አደረገው ወይንም ደግሞ ሰብስቲቲዩት አደረገው። ስለዚህ ሪፕሌስድ ባይ something else in a copy ይሄ ምን ይባላል? ሰብስቲቲዩሽን ይባላል። ስለዚህ የዚህ አይነት ኢረሮች ሊገኙ ይችላሉ። ምንድነው እግዚአብሔር በሚባልበት ቦታ ላይ ገብርኤል ብሎ ሊጽፍ ይችላል። ገብርኤል በሚለው ቦታ ላይ እግዚአብሔር ብሎ ሊጽፍ ይችላል ጸሐፊው። ይሄንን ቤተክርስቲያን ከዶግማ አንፃር አይታ ምን ታደርገዋለች?
ትፈትሽና አይ ይሄ ገድል እዚህ ላይ ኢረር አለበት። ይሄው የኢረር አይነት ፖሎጀኔቲክ ኢረሮችን እንኳን ነው ያሳየዋቸው። ሞኖጀኔቲክ ደግሞ የቁጥር የምናምን በጣም እንደዛ አይነት ስተቶች አሉ። ገድልና ድርሳናት ላይ የሆነ ስተት አገኘው ተብሎ አይ እኔ በሙሉ ገድሉን አልቀበልም ሳይሆን ሊባል የሚችለው ያንን የታሪክ ስተት ያገኘንበትን ቦታ ግን ይሄንኛው ቦታ ላይ እንዲህ አይነት ስተት አለ ብለን ለማን እንነግራለን? ለቤተ ክርስቲያን፣ ለመምህራን ይሄን ሐሳብ እናቀርባለን። መምህራን ምን ያደርጋሉ? ለሊቃውንት ጉባኤ ይቀርባል። የሊቃውንት ጉባኤ በውስጡ የፊሎሎጂ የጥንት መዛግብት ጥናት እንዲህ ተንትነው መጽሐፍትን የሚረዱ ሊቃውንት ያሉበት ጉባኤ ስለሆነ እነሱ ያርሙትና ለቤተ ክርስቲያን ቅዱስ ሲኖዶስ ይቀርባል። ቅዱስ ሲኖዶስ ሲያጸድቀው ያ ገድል ታርሞ ይወጣል ማለት ነው። ስለዚህ እንዲህ አይነት ስተቶችን እየለቀሙ ነው እነ ቀለሜ። አሁን በጣም ትውልዱ ያላስተዋለው ነገር የዚህ አይነት የኢረር አይነቶች ሀፕን እንደሚያደርጉ ቤተ ክርስቲያን ታውቃለች። ልጆቿንም አሁን እያስተማረች ያለችው ገድላት መታረም አለባቸው፣ በተለያዩ ቦታዎች የተጻፉ የተለያየ ስተት አለባቸውና ስለዚህ እነዚህ ስተቶች ደግሞ መታረም አለባቸው ብላ ልጆቿን አስተምራ ኦሬዲ መታረም ያለባቸው እየታረሙ፣ ያልታረሙትን ይዘው ግን መጮህ ይሄ አዋጭነት የለውም። ብዙዎቻችሁንም ወደ ቤተክርስቲያን እቅፍ የሚመልስ ነገር አይደለም የሚለውን እንደው ጥቂት ለመናገር ነው። ደምዬ ወደ አንተ ልመልሰው። እግዚአብሔር ያክብርልኝ።